ተሰምቷል ማለት እስካሁን የተፈጠረው እኔ እንደታገጥኩ ምናምን ነገር ሁሉንም ነገር ምንሽ ነው በማርያም እንደሚሆን እናደርገዋለን። አንቺ ደግሞ እሺ መናገር አልነበረብኝም። ነገ እንደሚመጣ ቤትሽ መቶ ሰርፕራይዝ ሊያደርግሽ ይገባ ነበር። እሺ ንገሪኝ ነው። እሺ መጣ እሱ። ከዛስ እንዴት ሊመጣ ቻለ? ምን ፈጠነ? ይመስለኛል ለዚህ ስለሰማ ነው እንትን ጊዜውን ያቀረበው እና የመጣው። ወይኔ መድኃኒዓለም ፈተና ይበዛ። ትቶታል። እዚህ ጋር ግን እናት አለች። እናትየዋ በጣም እየተጨነቀች ነው ያለችው። እኔ ደግሞ በቃ ሁሌ የራሴን ጥፋተኛ ሁሌ እንዳጠፋ እኔ እንጃ አትደሰች ተብዬ እኔ አላውቅም። የሆነ ሰው ወይ ረግሞኝ ይሁን እኔ ማርያም በጣም ግራ እየገባኝ ነው ያለው። በቃ ከአቅምሽ በላይ እንድትጨናነቂ እና ነገሮችን በጣም እንድታስቢ እኔ አልፈልግም። ማድረግ የምንችለው ነገር ካለ እሺ እሷ አሁንሽ ሊፈታ ነው። በምን ሁኔታ ሊፈታ ነው? እኔ ምንም ያደረግኩት ነገር የለም። በቃ እኔ የምፈልገው አንድና አንድ እሱ ይፈታ፣ ህይወቴን በሰላም ልኖር። በቃ እኔ እንጃ ከእሱ ጋር የሚያገናኘኝም ነገር አልፈልግም። በቃ እንዴት ልበልሽ? ምንም እኮ ይኸውልሽ፣ አንቺ ሄደሽ አሁን ፖሊስ ጣቢያ በጎን እንትን ብትይ ቤተሰብ ደግሞ ወደ አንቺ ይዞራል። አሁንም ሰላምሽን አታገኝም። አንቺ ስለ ሰው በመጨነቅ እድሜሽን እንትን ልትይ ነው እንዴ? ምን ላድርግ? እኔ ግራ ገባኝ። በቃ ማለት መጀመሪያ ማድረግ ያለብሽ ነገር መጀመሪያ ራስሽ አንቺ ደህና ሁኚ። ራስሽን የማይመልሽ መድኃኒትሽን እየወሰድሽ ራስሽን ሪላክስ ለማድረግ ሞክሪ። ደህና ሁኚ። ማድረግ እኛ የማንንም መከፋትና የማንንም መጎዳት አንፈልግም። አንቺ እንደማትፈልግ ያውቃል። ለአንቺ ብዬም ለምኜው ለአንቺ ብዬ በጣም ታግሼው ማርክን ዝቅ ብዬ እባክህ ማርክ ቢሆን አልሰማኝም። ቢሰማኝ የዛን ቀን ይህ ሁሉ ነገር አይፈጠርም ነበር። ታውቂያለሽ። ስለዚህ ማድረግ የምትሽው ነገር አሁንም ዛሬም ነገር ምንም የለም። ስለዚህ አንቺ መጀመሪያ ደህና እኔ እንዴት ነው አይምሮ እንዴት ሰላም ሊያገኝ ይችላል? ምንም ደህና ቃሉሽ እንዴት ነው ለሰው ማሰብ ብዬ ምንም አይደለም። ምንም አልተፈጠረም ሳይሆን እያስጠላኝ ነው። በቃ አይምሮ ማሰብ መብላት አላውቅም። በቃ ስሚ መጀመሪያ ምንም አልተፈጠረም ሳይሆን በቃ አንቺ ማድረግ የምትሽው ነገር የለም። እዚህ ጋር ገብቶሻል። ከአቅሜ በላይ ነው ለራስሽ የምትዩ ይሄ ነገር ከአቅሜ በላይ። እሺ ቀን መቶ እንዳይቆጭሽ አይደል? ኃላፊነት ሲጥልብሽ ሰው ትችያለሽ የሆነ ነገር በቃ አድርጌ ብሎ እንደዛ ሲጠይቅሽ እኔ ጀንቢ ማለት በጣም የሚከብድ ነገር ነው። እኔ ደግሞ በቃ እምቢን አልችልበትም። እሺ አንቺ ከቤተሰብሽ ጋር ያለው ነገር ለዘላለም ተቆራርጦ እሺ ወይ ከሱ ጋር አልሆንሽ በቃ እኔ ከሱ ጋር እኮ መሆን እዚህ ጋር እኔ ከሱ ጋር መሆን አይደለም። እኔ ከቤተሰብሽ ጋር የእናቱ ነገር አሳስቦኝ ነው በቃ። እሺ ለእናቱ ብለሽ ይኸውልሽ ትችያለሽ። ሄደሽ ከስ ብታቋርጪ ምናምን ትችያለሽ። ለእናቱ ብለሽ ይህንን አደረግሽ ማለት ታውቂያለሽ፣ ከእጮኛሽ ጋርም ተለያየሽ፣ ከቤተሰብሽ ጋርም ተቆራረጥሽ ማለት ነው። አሁን ደግሞ አንቺ ነሽ ክብራችንን ያስነካሽው ነው የሚሉሽ። እሺ እንዴት ማለት? አዎ እሺ አጥፍቷል፣ አላጠፋም አይደለም። አዎ አጥፍቷል። በጣም ትልቅ ጥፋት ነው ያጠፋው። አንደኛ መሳሪያ መያዜ አልነበረበትም። ከዛም አልፎ ደግሞ አረቀኑ ስንት ቀን እኔን እንደዛ ማድረግ የለበትም። በቃ እሺ አሰቃየኝ ምንም በቃ እኔ ስመጥቼ ስለምናደዛ ብዙ ነገር እኮ ተፈጥሯል እህቴ። ግን ደግሞ በቃ መረዳት የለብን ነገር እሱ የሚፈታ እኔ ነጻ ልሆን ያለብዛኔ ህይወቴ ቀን በቀን ምስቅልቅሉ ነው የሚወጣው። ምንም ነገር ማሰብ አልችልም። መቼም እኔ ጤነኛ ሊሆን አልችልም። እኔ ያልገባሽ ነገር ምንድነው ታውቂያለሽ? ይሄ ነገር ይኸውልሽ እኔ እኮ የዛን ቀን ተናድጃለሁ። አለቅህም ብዬዋለሁ ነው ይመስለኛል። ለዚህ ስለሰማ ነው እንትኑ ጊዜውን ያቀረበው እና የመጣው። ወይኔ መድኃኒዓለም ፈተና ይበዛ። ቤተሰብም ደግሞ በጣም የጨነቀው ምናምን እሱ ሊመጣ እንደሆነ ምናምን ስለሰማ እኔ ደግሞ ትናንትና የሰማሁት ዛሬ ልነግርሽ መጣሁ። ምን ማድረግ እንዳለብሽ ግን አሁን አንቺ አትናደጂ፣ አትናትበይ፣ አትጨናነቂ። እንዴት ነው ማትጨናነቀው? ነገር በመጨናነቅ የሚስተካከል ነገር የለማ። ተረጋጊና ማድረግ ያለብንን ነገር እናስብ። ምን ላደርግ ነው? ምን ሊውጠኝ ነው? ይኸውልሽ መጀመሪያ ምን እናደርጋለን መሰለሽ? ተረጋጊ መጀመሪያ። እኔ ይኸውልሽ ለመፍትሄ የማይበጅ ጭንቀት ውስጥ አትግቢ። ወደ መፍትሄ ነው መግባት ያለ። መድኃኒዓለም ምን መፍትሄ አለ? እሱ መጣ ማለት እኮ ነገሩ ሁሉም ይመሰቃቀላል። የማይሆን ነገሮች ታውቂያለሽ። እሺ ስለ እንደዚህ ስሎሽ ምን ማለት ትችያለሽ? እሺ እንደዚህ ስሎሽ ምን ይመጣል? እንዲህ ወይኔ ጌታ ሆይ እያልሽ ምን ይመጣል? የሚቀየር ነገር አለ እንዴ?
አልገባሽም? በቃ ምንድን ነው ያልገባኝ? የማይሆን ነገር ውስጥ ነው የምንገባው። የማይሆን ምስቅልቅል ውስጥ ነው የምገባው። በቃ እንዴት ሊመጣ ቻለም? እሺ ማን ነግሮት ነው? ወሬ ነጋሪ ደግሞ ተነገረው። እሺ እኔ ከቤተሰብም አይመስለኝም። እንግዲህ ቤዚ እጮኛሽ ሰምቷል ማርክ እንደጠለፈች ምናምን እና ሊመጣ ያስበው በጣም ሩቅ ነበር። አሁን ደግሞ አቅርቦ ከወዲህ ሊመጣ ነው ብላት በጣም ቤዚ እየተጨናነቀች ነው ማለት ነው። እንግዲህ ማርክም ታስሯል ማለት ነው። የማርክ እናት ደግሞ በጎን እሷን እየደወሉ ልጄን አስፈችልኝ እያሏን ነው ማለት ነው። ታውቃላችሁ ቤተሰቦቿ በተለይ ምናምን ከተጨመሩበት በጣም ሪስክ አለው። ያው እንደነገርኳቸው በጣም ከባድ ነው። ምክንያቱም ቤተሰብ ታውቃላችሁ እኛ እንደኛ እንደሆኑ አያስቡም። በጣም የተከበረ ምናምን ነው ቤተሰብ ያሁላ ሰው እያለ በእርግጥም ከባድ ነው። ግን እነሱ መጀመሪያ ያጠፉት ቤዚም ቶሎ እንግዲህ ይሄ ልጅ እንዳርሽ ሲሏት በፊት መጀመሪያ ላይ ቦታጀራ ጠፍታ ማርክ ቤተሰቦች ጋር እንደሄደች ታውቃላችሁ ከዚህ ቀደም ማለት ነው። እና ስለዚህ ምን አለ መሰላችሁ ያ ሁላ እያለ ብዙ 2 አመት ቆይተዋል በፍቅር እና ግን እነሱ ቤዚ ፈጥናለች። ማርክም ደግሞ በስሜት ሆናችሁ መናገር የለበትም ብዬ ነው የማስበው። በስሜት ሆነን የምናደርገው ነገር የምንናገረው ነገር ዛሬ ዋጋ ያስከፍለናል ማለት ነው። ቤዚንም እያስከፈለን ነው፣ ማርክንም እያስከፈለው ነው። ማርክ እንደዛ ባያደርግ ኖሮ እሷን የማያጣ አሁን እስር ቤት አይገባም ነበረ። እሷ ራሱ ቶሎ ፈጥና እንትን ባትል ኖሮ ያን ልጅ በንዴት ሄዳ ነው እንጂ አትወደውም። ለምን መጀመሪያ ብትወደው ኖሮ ቤተሰብ ያመጣው ነው ታገባው ነበር። እና አንዳንዴ የምናስበውን ቀስ ብለን ብናስብ የሮጠ ነገር ባናስብ መልካም ነው እላለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ሰላማችሁ ይብዛ እያልኩኝ ውዶቼ እንግዲህ ማርክ ታስሯል። ያው እንደታሰረ ታውቃላችሁ። ማዘሩ እየደወሉ አስፈቱልኝ እያለች ነው። ያው ማዘሩን ደግሞ ስለምትወድ ለእናቱ ይፈታ ምናምን ስትላት፣ እህቷ ደግሞ እንግዲህ እሱን ካስፈታሽ ከእጮኛሽም ከተጣያለሽ ከቤተሰብም ከተጣያለሽ ምናምን እያለቻት ነው። በእርግጥ ይከብዳል፣ ሁሉም ከባድ ነው። እኔ የምለው መጀመሪያ ላይ በስሜት የምትወስኑት ነገር በኋላ ጸጸት ውስጥ ነው የሚከተኝ። በስሜት የምትወስኑት ውሳኔ አስባችሁ ቀስ ብላችሁ ካልወሰናችሁ ቶሎ ብላችሁ ወደ በስሜት እሱን ለማናደድ ብላችሁ የምታደርጉ ኖሮ ይኸው በዚህ ሌላው ደግሞ በሰው አስተሳሰብ በሰው አእምሮ ይሄን ብታደርጉት ምናምን ቢሏችሁ ያንን ስታደርጉ የሆነ ነገር ሲበላሽባችሁ ወይ የሆነ ነገር ለእሷ እኮ እንዲያደርጊ ነው እሷ ናት እንደዚህ ያደረገችው እኮ እሷ እንደዚህ በላይ ነው እኮ ምናምን ይመጣል። ገባችሁ? እና አንዳንድ ጊዜ በስሜት የምንወስናቸው ነገሮች እኛን ዋጋ ያስከፍሉናል ማለት ነው። ምክንያቱም አሁን ቤዚ የልጁን አትወደውም። ማርክን ለማናደድ ብላ ነው ይህን ኩላ በቃ እሱ እንደዚህ ብሎኛል እኔማ እንደዚህ ማድረግ አለብኝ ብላ ሽማግሌ እንዲልክ በሳምንት ውስጥ ታውቃላችሁ፣ በሳምንት ውስጥ ነው እንደግስ እንዘጋጅ ምናምን የለም እዚህ ሀገር ታውቃላችሁ። ቶሎ ብራችሁን ትከፍላላችሁ። እድሜ ለምግብ ቤቶች፣ ምግብ ቤት ለሆቴል እና እንደዛ ስለሆነ ቤዚ አንደኛ ቸኩላለች። ማርክም ጥፋት አጥፍቷል። እስከዛሬ ወረቀቱን ስትሰጠው ነበረ ላገባ ነው ብላ የቤሎ ምናምን መረጣት ጀምር እንትን ማለት የነበረበት ቀልድ ነው የመሰለው። ያው ዩቱበሮች አንዳንዴ ቀልድና ፕራንክ ምናምን እያረጋቸው የምታደርጉት ነገር እውነትና ውሸቱ አያስታውቃችሁም። እና ተመልካች ራሱ ኮሜንታተሮች የእናንተ ፕራንክ አያልቅም፣ ይሄም ደግሞ ምን አይነት ፕራንክ ነው እያሉ ነበር። ግን ፕራንክ አይደለም ይርል የሆነ ነገር ነው። እና ውዶች የምልላችሁ ነው ለውሳኔዎች አትቸኩሉ ነው የምለው። ቶሎ የመወሰን ቶሎ እንትን የማለት ዋጋ ያስከፍላል። ሌላው ደግሞ ሲቀጥል በሰው አስተሳሰብ የምትሄዱ ከሆነ ዋጋ ያስከፍላል። ለምን በሰው ሀሳብ በተለይ በትዳራችሁ ውስጥ ማለት ነው ስለ ባላችሁ ገመና፣ ስለ ባላችሁ ማንነት፣ ስለ ሚስታችሁ ማንነት ለሰው ካወራችሁ በሰው አስተሳሰብ የምትሄዱ ከሆነ የሩታና የአብርሽ መማሪያ ነው። ይሄ ደግሞ ቶሎ መወሰን ቶሎ ሮጣችሁ በውሳኔ እንትና ቤዚ አስተማሪ ነው ብዬ ነው የማስበው። እና አንደኛ ከሰው በራሳችሁ ብቻ አድጋችሁ ወስናችሁ ያተጸጸቱበት ቸኩላችሁ ወስናችሁ እንደዚህ ስንት ስትሉ
ትጸጸቱበታላችሁ እና ቀስ ብላችሁ ተረጋግታችሁ። አንዳንድ አያቶች ሲተሩት ምን ይላሉ መሰለች? የረጋ ወተት ቅቤ ይወጣዋል ይላሉ። መረጋጋትን የመሰለ ነገር የለም። ቸኩለን የምናደርገው ነገር ዋጋ ያስከፍለናል ማለት ነው ውዶቼ። ለማንኛውም እንግዲህ ማርክን በሰላም ተፈቱ። የማይሆን ከሆነ ለእናቱ ማለት እናቱ በጣም ነው የሚያሳዝኑ። እሱም አሁን ላይ ምን እንደመጣበት ባላቅም ማርክም ቁጥሩ ላይ ነው። የምሬ ነው። ለሴት ልጅ ክብር አለው ብሩክ። እነሱ ለሴት ልጅ ክብር አላቸው። ብቻ እንዴት ልበላችሁ። ለማንኛውም እግዚአብሔር ለሁለቱም ይርዳቸው። የእሷም ህይወት እንዲስተካከል እሱም እንዲፈታ ነው የሚለው። እናንተ ሀሳብ አስተያየታችሁን አስቀምጡ ውዶቼ። እስከዛው በሌላ ቪዲዮ